ሶስት ልጆች አሉኝ። ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም። ግን ከአፍሪካ መሆን አልፈልግም። ልጆች ያላት አንድ ሁለት ሶስት ችግር የለብኝም። አራትም ይኖሩ። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? ሂሳይ ልጆች አሉኝ፣ ሶስት ልጆች አሉኝ። ግን ኬት ነበረ ፈልጊልኝ ያለሽ እናትዬ? ኬት ነበረ ፈልጋለሁ ያለሽ? ካናዳ፣ አሜሪካ ወይ ደግሞ ከዩሮፕ። እሰይ ሞኒ አንዴ ቁም ነገር ምን ሰራ አይሻልም? ቆይ እዚህ ጋር ያላችሁ 4500 ሰዎች አፕል ስቶር ላይ ትገቡና ሜዳ ሚዲያ እስካም እንደሆነ ሁላችሁም ሪፖርት ታደርጋላችሁ። ሁላችሁ አራስ ቤቴን በስነ ስርዓት አላሳለፍኩ። በቃ ይመጣል ገንዘብ ይሰራል። የሰራንበት ገንዘብ ነው። ዝም በል ይሁን። የሰራንበት ገንዘብ ነው። ጠይቃለሁ። የኔም ባሳት ሆኖ ይጠይቃል። የወሲብን የተመለከቱ ነገሮች በጣም ታቡ በሆኑበትና በማይወራበት ማህበረሰብ ውስጥ እንዲህ በድፍረት ወጥታ የነበራትን ልምድና አጋጣሚ ሁሉ ያጋራችን ሴት እንደዚህ በዚህ መልኩ። ሰላም ፋሚሊስት እንደምቆያችሁልኝ፣ ዛሬም በሌሎች መነጋገሪያ በሆኑ ቪዲዮዎች ተመልሰን መተናል። ቸር ቆዩልኝ። ሶስት ልጆች አሉኝ። ሶስት ልጆች የት ነው ያሉት? ከአንተ ጋር ፓሪስ፣ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ነው ያሉት። አውሮፓ ውስጥ ከእናታቸው። የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም። ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ። ልጆች ያላት አንድ ሁለት ሶስት ችግር የለብኝም። አራትም ይኖሩ። ኦኬ፣ አሜሪካ፣ አውሮፓ ወር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ኦፍኮርስ አንተ ልጆች ስላሉ እንዲሁም እንደዛ ነው ጥሩ። አይኖ ብዙ ሪኩዌስት አለ። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሰላም። አቤት። ሀይ ዋሻው እንደ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አሜንን? አዎ። ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ፣ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ችግር አለ? የሚገርም ሲያጋልጥ ይቆምጣላሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? ሂሳይ ልጆች አሉኝ፣ ሶስት ልጆች አሉኝ። ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለችው። ልጆቹ ምን ሆኖ ነው ያለኝ? ሶስት ልጆች አሉት፣ ከእሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት በእውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። አቤት ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስበራው። ባይዘዌይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መጥቶ ሲንግል ነኝ ልጆች አሉኝ 3 ልጆች ብሎ ከዚህ በኋላ እኔ ራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱም ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖረው፣ እዛው ነው የምኖረው።
መኖርማ እዛው ነው እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሺፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሺፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ ነው አይደለም እናትዬው ልጅ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው ማወቅ ገባሽ? እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ኖ ውሸት አይደለም የምናገረው። ይኸውልሽ ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ ሰውዬ? ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ ይገባል። አሁን አስገቢው እስቲ። እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። እውነቱ ማውራት ተፈለግ ግን እኔ ምን እንደሆነ ታውቂያለሽ? ብዙ ጊዜ አንዳንዴ እኔ ራሱ አሁን ልጅ አለኝ ግን ከልጆቼ አባት ጋር አይደለም። የልጄን አባት አሁን የሆነ ቦታ ባየው ኮምፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮምፎርታብል ላልሆን ይችላል። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው ሁላችንም እዚህ ጋር ማለት ነው። ተለያይተሽ ከሆነ ከሆነ ኦኬ። አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም የኔ ቆንጆ አንዳንድ ሰው ስፓይክ ፉል የሆነ ሰው አለ። ከኔ ጋር ካልኖረ ወይ ከኔ ጋር ካልኖረች ምን አባቱ ብሎ ሰውን እንትን ለማድረግ የሚመጣ ሰው አለ። እሱ እውነተኛ ሰው ከሆነ መጥቶ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው። መጥቶ ሪኩዌስት እስቲ አስገቢው። እንደው ይገባልሻል። እስቲ አስገቢ። እንደው በሞት ያስገቢልኝ እስቲ በእናትሽ አስገቢው እኮ ይገባልሻል። ሪኩዌስት ካረገ ሪኩዌስት አድርገ አባዬ አድርጊው ራስሽ እስቲ አድርጊው። አይ ዶንት ኖ አባዬ አድርጊው ራስሽ እስቲ አድርጊው። አይ ዶንት ኖ እንትን ስሙን ገባሽ ስለወጣ አይ ስዌር አይ ዶንት ኖ ስሙን አሜን ነው አይደል የሚለው አሜን ነው ቢኮዝ እኔ ፎሎ ስለማደርገው አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ። እኔ ባይ ዘ ዌይ ለዚህ ነው ሁላችሁንም እዚህ ጋር ስትመጡ እውነተኛ ሰው ሁኑ። ሚስት የሌላችሁ ልጆች የሌላችሁ ወይ አግብታችሁ የፈታችሁ ከሆነ እውነተኛ ጓደኛ የምትፈልጉ ቢካዝ እኔ the reason እኔ የጀመርኩት ብዙ ልጆች የሌላ ሰው ቤት የናይጄሪያን ሴቶች ቤት ምናምን እየሄዱ አለ ቲክቶክ ላይ ብዙ ሰዎች የምታውቁት እንግሊዘኛ አይችሉ ገርል ፍሬንድ ወይ ቦይ ፍሬንድ እየፈለጉ ኬት ነበረ ፈልጊልኝ ያለሽ እናትዬ? ኬት ነበረ ፈልጋለሁ ያለሽ? ካናዳ፣ አሜሪካ ወይ ደግሞ ከዩሮፕ። እሰይ አንቺን ደግሞ ቪዲዮ ታብራ ይሉሻል። ምን ነው እኔ እንደሱ እንግዲህ እዚህ ጋር እቺ ሴት ምንድነው እያለች ያለችው? ባልና ሚስት ፍለጋ ወይም ሲንግል የሆኑ በስራ ቢዚ የሆኑ ብዙ ሰዎች ይኖራሉ አውሮፓ ውስጥም ወይም ደግሞ በስደት ላይ ያሉ ሰዎች ነው እያለች ያለችው። እና እነዚህ ሰዎች ሌላ ግንኙነትን ወይም ደግሞ ካፕል ፍለጋ ሌሎች ቋንቋ ተናጋሪዎች ጋር ናይጄሪያውያኖች ጋር ሌሎችም ቋንቋ ተናጋሪዎች ጋር እየሄዱ ሲቸገሩ ስላየሁኝ ነው እኔ ይሄንን ቻናል ከፍቼ ቁጭ ብዬ ይሄን ስራ እየሰራው ያለሁት። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ነገር ግን መሆን ያለበት ምንድነው ቪዲዮ እንዲያበሩና ራሳቸውን እንዲያጋልጡ ነው ማደርገው እንጂ በፌክ አካውንት እየገቡ ድምጻቸውን እየቀየሩ እያወሩኝ ሌሎች ሴቶች ወንዶችን እንዲያታልሉ ወይም ደግሞ ወንዶች ሴቶችን እንዲያታልሉ አልፈልግም። የኔ ማጣራበት ብቸኛው መንገድ ያ ስለሆነ ነው ይሄን ብቻ ነው ማደርገው ነው ያለቻት። እዚህ ጋር እንግዲህ ተዋረድ ያለው ምን ይባላል? በጣም ነው የሚያሳዝነው የእውነት ለመናገር በገባበት ገባች ሸርተት ብሎ ነው በሙድ የወጣው። እንግዲህ አይታወቅም ወይ ከሷ ጋር የተቃረኑበት የተጣሉበት ነገር ሊኖር ይችላል። በንዴት ነው እንግዲህ ወይ የሚያውቀው ቻናል ይኖራል ድርግም ብሎ እዚህ ቻናል ላይ ገብቶ ሚስት ከየትም ትሁን ነው እያለ ያለው። የከፋውና የመረረው ሰው ይመስላል ባይደገፍም ሐሳቡ ማለት ነው። ሞኒ አንዴ ቁም ነገር ምን ሰራ አይሻልም? ቆይ እዚህ ጋር ያላችሁ 4500 ሰዎች አፕል ስቶር ላይ ትገቡና ሜዳ ሚዲያ እስካም እንደሆነ ሁላችሁም ሪፖርት ታረጋላችሁ። ሁሉም ሰው ለሐቅ የሚቆም የሰው ሐቅ የሰው ላብ ሲበላ የሚያማችሁ ሌባን የምትጠየፉ በሙሉ አሁን አፕል ስቶር ላይ ገብታችሁ ሪፖርት አድርጉ። እስካም ነው ሌባ ነው ብላችሁ ሪፖርት አድርጉ ሁላችሁ። ያው እኔ ጀምሬ እያንዳንዱን ቪዲዮ ልለቅ እችላለሁ። እያንዳንዱን ቪዲዮ ግን
አስብበት። በጣም ከባድ ነው የምትናገረው ቃላት። እንግዲህ እዚህ ጋር ምንድነው የምናየው? ይሄ ሜዳ ሚዲያ የሚባለው ሰውዬ እነ ቲኑና ዮኒን ማስታወቂያ አሰርቷቸው ነበረ ለአንድ ጉዳይ ለዚሁ ፐርፐዝ እና ምንድነው እሱ ከሆነ በኋላ ማስታወቂያው ከተሰራ በኋላ እንደጠበቅኩት አይደለም ያገኘሁት ማስታወቂያውን የጠበቁትን ውጤትም አላመጣልኝም ሲል ነው ክፍያቸው ሙሉ በሙሉ አልፈጽምም ያለው እና በተጠየቁበት ሰዓት እነ ተሙም ወይም ደግሞ እነ ሀቢባ በጠየቋቸው ሰዓት እዚህ ጋር እየተናገሩ ያሉት ምንድነው ቃል ገብቶልን ነው ያው በእግዚአብሔር ስም ቃል ስለገባ ነው አምነ ነው እየሰራን ያለ ነው እያሉ ያሉት። እዚህ ጋር እንግዲህ በተደጋጋሚ እንደዚህ አይነት ነገሮችን እየሰማን እንገኛለን። ምክንያቱም ቢዝነስ ላይ ህግ የነካው ነገር ነው መሆን ያለበት። አብዛኛው ሰው ግን ቃልን አምኖ ይሄን ያህል ሰብስክራይበር ወይም ደግሞ ይሄን ያህል ፎሎወር ካመጣህልኝ ይሄን ያህል አደርጋለሁ ይሄን ያህል ላይክ ካገኘ እያሉ ይሏቸዋል። መጨረሻ ላይ ግን ብራቸውን ይክዷቸዋል። ብዙዎቹ እያለቀሱ አይተናል እስከዛሬ። አራስ ቤቴን በስነ ስርዓት አላሳለፍኩ። በቃ ይመጣል ገንዘብ ይሰራል። የሰራንበት ገንዘብ ነው። ዝም በል ይሁን። የሰራንበት ገንዘብ ነው። ጠይቀዋለሁ። የኔን ባሳት ሆኖ ይጠይቀዋል። ምንም ምክንያት አደርድር። ታውቃለህ፣ ባይስማማ መመለስ ትችላለህ። ሲቀጥል አንተ እዚህ ጋር ያሳየኸውን ፕሩፍነት እውነት ከሆነ እኛን እንደ ጅል ቆጥረህን ካልነበረ ስንጠይቅ የዛ ሰዓት ላይ በስነ ስርዓት ነበር መመለስ የነበረብን። በክብር ማለት ነው። ከዚህ ችግር ነው፣ ፋይናንሻል ችግር ነው፣ ፕሊዝ ሰርተን እስከምንሰጣችሁ ነበር ማለት የነበረብን። አንተ ግን እኛን እንደ ጅል ስለቆጠርከን እኔ ከዚህ አንጻር እከሌ ስለታመመ ይህን ያህል ገንዘብ ስላወጣን ነው እንጂ ምናምን ብለን ያልከው ስለ ስራው ምንም አይነት አለኝ ሪከርድ አለኝ ስላለቀሽ ሚዲያ ላይ ምናምን ስለመጣሽ የሚቀየሩ የሚለወጥ ነገር የለም። እያነገጥኩ አይደለም ወይ ተጋግረን ስራ ጀምረን የሚመጥናችሁ ያለውን ከፍለናችኋል። ይህ ያንሳል ካላችሁ ምንም ማድረግ አልችልም። ተረጋግጧል። የመጨረሻው መልስ አልከፍልም። አሁን ባለን ሁኔታ መክፈላችሁ እንዳላ ገብተን ስፓም እንደሆነ አፕሊኬሽኑ ሁላችንም ሪፖርት እናደርጋለን። ሁሉም ሰው አደባባይ ላይ እያለቀሰ የኛ አካውንት ሲዘጋ እኛ አንድ ነገር ብንሆን ምን ያህል ጨካኝ እንደሆነ ሁላችሁም ሪከርድ አድርጉ። በትዕግስት ሳዳምጥክ የነበረው ሌባ ነህ አንተ። ሌባ ፎቶክን ለጥፌ ሌባ እልሃለሁ። ሁላችንም አፕል ስቶር ላይ ገብተን ይሄ አፕሊኬሽን እስካም እንደሆነ ሌባ ሁላችንም አሁን ምንም አይመስልም። እንግዲህ ከዚህ ሁሉ ጫጫታና ብጥብጥ በኋላ ይሄ ሰውዬ በማህበረሰቡ ተጽዕኖ የተነሳ ይሄ ሜዳ ሚዲያ የተባለው ሰውዬ ምንድነው ወደ ቲኑና ዮኒ እከፍላለሁኝ ብሎ የተወሰነውን ክፍያ ከፍላለሁ፣ ታገሱኝ፣ የቀረውንም ክፍያ ወደ 70 ሺህ ብሩን ከፍላለሁ ሲል ተናግሯል። እስቲ ሀቢባ የምትለው እንስማት። በኃይሉ የቲኑንና ዮኒን ብር መለሰ ግማሽ። ዮኒና ቲኑ ኢትዮጵያ ውስጥ የሚኖሩ ባለትዳሮች የልጅ እናትና አባት ናቸው። የሚተዳደሩት በቲክቶክ ነው። ቲክታከር ናቸው። ቲክታክ ላይ ማስታወቂያ በመስራት ነው የሚተዳደሩት። ለእሱ በኃይሉ የሜዳ ሞባይል አፕ ባለቤት ነው። እነሱ ማስታወቂያ ሰሩለት እና የሰሩበትን ሳይከፍል ተጣልተው ብሎክ አድርጓቸው ጠፍቶባቸው ነበረ። ትናንትና እኔ ጋ ላይቬ ላይ መጡ። እሱንም ጠራ ነው። በጣም ረጅም ሰዓት ጠብቀን መጣ። ተነጋገርን። አልከፍልም ብሎ ወርዶ ነበረ። በኋላ ግን ሀሳቡን ቀይሮ ላይቭን ከዘጋው ከአንድ ሰዓት በኋላ አስገብቶ ደረሰኝ ልኮልኝ ስለተፈጠረው ነገር ይቅርታ ብሎም ጽፎልኛል እና እናመሰግናለን። ስፔሻሊ ደግሞ ሜሪዬ ጓደኝነታችሁ ከባይሉ ጋር ያለሽ ጓደኝነት ሳያግድሽ ለሀቅ ስለቆምሽ እጅግ በጣም አድርጌ አመሰግናለሁ። ተሙዬ ወንድሜ ከባይሉ ጋር መተዋወቅ ሳያግደ ለሀቅ ስለቆምክ በጣም አመሰግናለሁ። እንዲሁም አሜሪካን ሀገር የምትኖሩ አበሾች የተባበራችሁኝ የደወላችሁለት አድሬሱ ምናምን አውጥታችሁ የላካችሁልኝ በጣም ነው የማመሰግነው። ኮሜንታተሮችም ድምጽ ስለሆናችኋቸው አመሰግናለሁ። 211 ሺህ ፎሎ ይዘው ገብተው 214 ሺህ ምናምን ፎሎ ነው ይዘው የወጡት። ፎሎ አድርጋችሁ ዩቱባቸውን ደግሞ ሰብስክራይብ አድርጋችሁ ስለምታበረታቱልኝ አመሰግናለሁ። አሁንም አበረታቷቸው።
ታዳጊ ናቸው ይደጉ እና ሁላችንም እናመሰግናለን። ግማሹን 70,000 ብር ከአንድ ወር በኋላ ብሏል። እንጠብቃለን። ቴንክ ዩ። ሌላው ደግሞ በገንዘብም ሰፖርት ላደረጋችኋቸው እዛው ላይቭ ላይ አካውንት ነምበራቸውን ሰጠቻችሁ ሰፖርት ላደረጋችኋቸው በሙሉ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ይሄ በጣም የሚደገፍና ማህበረሰባችን ልናመሰግነውና አሁንም ድረስ የመረዳዳት ውስጣችን እንዳለ የሚገልጽ ተስፋ እንዳለው ነው እኔ በዚህ ችግር ያየሁት። እና ምንድነው እሱ ሶሻል ሚዲያ ለእንደዚህ አይነት ፐርፐዝ መጠቀሙ በጣም ደስ የሚል ነገር ነው። ያው የላባቸውን አግኝተዋል ብዬ አስባለሁ፣ ወይም የስምምነታቸውን በሰዓቱ የነበረውን አግኝተዋል ብዬ አስባለሁ። ዘሪቱ ከበደ እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንግዲህ ዘሪቱ ከበደ ስለ ህይወት ተሞክሯ የጻፈችውን ባዮግራፊ ተከትሎ የተለያዩ አስተያየቶች እየተሰሙ ይገኛሉ። በተለይ ደግሞ ከተለያዩ ወንዶች ጋር ግንኙነት ነበራት የሚለው በቀልድም በቁም ነገርም እጅግ በጣም በሚገርም ሁኔታ በዚህ በማህበራዊ ሚዲያው አጀንዳ ሆኗል። ከዚህ ጋር በተገናኘ እኔ ያለኝን አመለካከት ግልጽ ለማድረግ ነው። አንደኛ ዘሪቱ ከበደ ዘፋኝን በነበረችበት ሰዓት የነበራት አጠቃላይ ችሎታ እንዲሁም እንደ ሀገር ካስማ አይነት ዘፈኖችን በመስፈን በሴቶች እኩልነት እንቅስቃሴ ከፍተኛ ሚና የነበራት ናት። በህይወቷን ደግሞ ካሳየችው ከነበራት መውደቅ መነሳት ብዙ ወጣት ሴቶችን እኔንም ጨምሮ ኢንስፓየር ያደረገ የህይወት ተሞክሮ ያላት ልጅ ናት። ከዛም ባሻገር እንደ ዘሪቱ ከበደ በወጣትነታቸው ብዙ ውጣ ውረድ ውስጥ ያለፉ እህቶች የሚጽፉት ባዮግራፊ ወጣቱን ትውልድ ነገ ከሚገጥሙ ነገር እንዴት ብሎ ማለፍ እንዳለበት የሚያስተምርና በተለይ ደግሞ ለሴቶች በጣም ጥሩ የሆነ ትምህርት የሚሰጥ ለሰልፍ ዴቨሎፕመንት ነገ ራስን ለመመልከት ነገ ከሚያጋጥሙ ፈተናዎች ለመጠበቅ እንዴት ከችግሮች ማለፍ አለብን መውደቅ መነሳትን የሚያመላክት በመሆኑ በማናቸውም ይዘት ይሄ አውቶባዮግራፊ መጻፉ እጅግ በጣም የሚያስደንቃትና የሚያስከብራት ነው። በሌላ በኩል ደግሞ ይሄ እንደዚህ በተለይ የወሲብን የተመለከቱ ነገሮች በጣም ታቡ በሆኑበትና በማይወራበት ማህበረሰብ ውስጥ እንዲህ በድፍረት ወጥታ የነበራትን ልምድና አጋጣሚ ሁሉ ያጋራችን ሴት እንደዚህ በዚህ መልኩ አጀንዳ ማድረግ ነገ ተመሳሳይ ወጣቶች እንደዚህ አርቲስት ሆኖ በተለያየ አጋጣሚ የተለያየ የህይወት ልምድ ያላቸው ሰዎች የህይወት ልምዳቸውን እንዳይጽፉና ለወጣቱ ትውልድ ለኛም ለሁላችንም ሊጠቅም የሚችል መረጃን እንዳያስተላልፉ የዲስከሬጅ የሚያደርግ በመሆኑ በዚህ ጉዳይ ላይ እያደረግን ያለነውን የሶሻል ሚዲያ መረጃ ቅብብል እንደው በቅጡ ብናደርገውና ጉዳቱ እንዳያመዝን የሚል ነው። ዘሪቱ ከበደ እጅግ በጣም የምናከብራት ብዙዎቻችንን ኢንስፓየር ያደረገች እህት ናት። እንግዲህ እዚህ ጋር ትክክል ነው። እንግዲህ ጠበቃ ሰብለ አሰፋ እያለች ያለችው መጽሐፉን እኔም በተደጋጋሚ ደጋግሜ እንደዚህ የሚል ነገር እንዳለውና እንደሌለው የዘሪቱን የባዮግራፊ መጽሐፍ አዲሱን አንብቤው ነበረ። ምንድነው የሚለው በተለያዩ አጋጣሚዎች እንደዚህ አይነት ነገሮች ውስጥ ትገባ እንደነበረና ግን እንደዚህ አይነት ነገሮች ትጠየፍ እንደነበረ ነው የሚገልጸው እንጂ ቃል በቃል እንደዚህ አይነት ብዙ ትንተኖች ነበሩኝ ብላ አልገለጸችም። እና ማህበረሰባችን ያው እንደዚህ አይነት ነገሮችን መገልበጥ የሚሄድበት ደረጃ ትንሽ ቢስተካከል ብዬ ነው እንደኔ የምገልጸው። ሌላ ማንን ጠራለው? ሀቢባ ቪዛ አይሰጣትም፣ ትንሽ ታጥራለች፣ ግን ቪዛ አይሰጣትም። ሀቢባም ለሰርጊያት አትሆንም። ጉቺ ቪዛ ምን ዱባይ መሰለሽ እንደምደግሰው ኬታ መታመጣለች ቪዛ። ለንደን ሀገር እኮ ነው ሰርጉ። ማነሽ ቤት የምትወጂውን ሰው ጻፊ አላልኩሽም እኮ አንቺ ቡጣ። ጉቺ የእንትን ቪዛ እንዳንቺ እኮ የዱባይ ቪዛ እንጂ ያላት ካናዳና እዚህ የምትመጣበት ቪዛ የላትም። ቢኖርማ ጨርቄ መርቄ ሳትል በማግስቱ ገብታለች። የአሜሪካን ፎቢያን ያለባት ጉቺ። ሊያ ፊንገር ኬት አባቷው የኢትዮጵያ ዋሊያ ናት። እሷ ሆሊዴ ሲያምራት የምትሄደው ያ ምንድነው የሚተረተሩበት ሀገር የት ነበር? ምንድነው ኩዌት ነው የት ነው? እዛ ነው የምትገባው። ኬት አባቷ ቪዛ አላት። ሲጀመር ፊንገር መፈንገሯ ተነስቶበት ከሰርጉ ላይ ተነስታ ደግሞ ካልሄድኩ ብትልስ ጥሩ። እስቲ ሌላ የሚጠራ ሰው እስካሁን ቤታዮና ቱርክ ትሂድ። እዛ አይደለም ማሰርጉ ለንደን የንግስቲቷ ላስቲርም ያላደረኩት እኮ ቦታ ስለጠፋ ነው። እኔ የምፈልገው ቦታ
ኤልሻዳይ ምን ኢትዮጵያ ውስጥ መሰላ እንደምደግሰው ኤልሻዳይ ምን እንትን ሬቻ እኮ አይደለም ማዘጋጀው የሬቻ ፕሮግራም ላይ ነው የምትመጣው። ሬቻ እኮ አልፏል። ቤታ ኤልሻዳይ ሬቻ ላይ ትምጣ እንጂ የት ትመጣለች? የኔ ሰርግ ላይ ለመገኘት ካናዳ፣ አሜሪካ፣ ምናልባት ኢሮፕ ደግሞ ሲቲዝን የሆኑ ከመጡ እነሱ ናቸው ሌላ ያለች እሷ ቪዛ የትም ዓለም የምትሄድ ስለሆነች ሳርዬ ክብር እንግዳ አድርጌ እጠራታለሁ። ከዱባይ ቪዛ የሚያገኙት የሚመስሉኝ እሷ ናት። አንድም ሌላ የምን ሬስቶራንት ባለቤት ጉራጌ ናት የኔ ቆንጆ። እሷ ባለፈው ልካልኛለች። እሷም በቅርብ ጣሊያን ሄዳለች። እሷም ልታገኝ ትችላለች። እንግዲህ ዝርያ ሮሚ እንግዲህ ላገባ ነው። ባለፈውም ሰርጌን ያልደገስኩት በምፈልገው ቦታ ላይ ሰርጌ እንዲሆን ስለምፈልግ ያንን ቦታ በሰዓቱ በዛ ሰዓት በዛ ጊዜ ስላጣው ነው። አሁን ግን ሰርጌን ደግሳለሁ እያለች የምትጠራቸውን ሰዎች እየመረጠች ነው የምትገኘው። እንግዲህ በኋላ ሰርጌን ቢያበላሽስ እዚህ ሊደበድቡት የሚፈልጉ ብዙ አሉ። ሰርጌ ላይ ድብድብ ቢጀመርስ? ስለዚህ ዮኒ ሴጋው ጴንጤ የተባለ ራሱ ሰርጌ ላይ ባይገኝ ደስ ጴንጤ አልጠራም ወይ አይሆንም እሱ ዲቦራ ወይ ጉድ ዲቦራን አልጠራት ደግሞ ሞሟን አሳይኝ እያሉ መከራውን ያሳዩት እንደዚህ ለንደን ሰው በዛ ላይ ቪዛ ከታ መጣለች። ሱቄ ፊምስበሪ ፓርክ ነው። ፊምስበሪ ፓርክ ስቴሽን ከወጣችሁ በኋላ እናንተ የሚጠራ ሰው ጻፉ ስላችሁ እዚህ የዱባይ ሴቶች ብቻ የምትጽፉልኝ ምን አባታችሁ ነው? ከዱባይ በምን አባታችሁ ሊወጡ ነው? የዱባይ ሴት ማን አላችሁ? ልታጣሉኝ እኮ ነው ከሰው ጋር። አሁን እንትኖቹ ቀጆቹ ይኖራሉ። ልታጣሉኝ ነው ስማቸውን እየጠራችሁ። ምን ጣጣ የለኝም። ምን ጨነቀኝ እናገራለሁ። ኢየሱስ ምስክር አሜሪካ አትሄድም። በደም ስማኝ አትሄድም። በእውነት እዛ አንድ ወንድ ላይ ትመጣለህ እያሉ በጌታ ይጃል። እግዚአብሔር የሚያወራኝ ስማኝ። ስንት ልጆች ወለድክ? ማይኔ አላገባም ግን እየፈለኩ። ምን እየፈለክ? ምስት ጸሎት እያደረኩ ምንድን ነው የንኮረልኝ? እኔም አሁን ይስከ ተንሸራቶ ወንድም ያላየኝም እንዴ? እኔ እኮ ተጸየፍኩት። አሁን ተጸየፍ አላየኝ ሙሉ ከእናቴ ስጋ የነጠለኝ እኔ አይደል? እህል ቦርድ የዘር ሐረግህን እኮ ነው ተጠቃቅለህ። እንዴት ነው ውስጥ ደህና የኔ አይደለም የኔ ከእናቴ ስጋ ሲጀመር አይተው ከለራችሁን ላይ ምን አይተዋል? አበደብ ከለራችን ይመሳሰል። ይሄን የሚያህል እኮ ነው የወጣው እኮ እኔ እችላለሁ። እስቲ ሲንኩ ይሄን የሚያወጣ ነው። ሲንኩ ከጥቅም ውጭ ሆኗል። ሰው እንዳይና ባለቤቶቹ እንዳይው ይኸው ነገ አስረዳው። ምን በልተህ ነው? 2 ደቂቃ ባረፍድ እኮ ያንተ ነበር የሚሆነው። እኔ የኔ አይደለም በእውነት የኔ ምኑን አይደለም። ውስጥ ዲስክ አልተሸራተተ የኔ አይደለም። እህል ቦርድህን እኮ ነው ያወጣው። የኔ አይደለም ወንድሜ። እኔ እውነት ከፈለክ ይመርመር። ይመርመር ችግር የለውም። ና ቶቶ ነው ባለቤቶቹ ከመጡ እንትን ይሉና እውነቴን ነው። እኔ ዱቄት ነው ያረካው። ወልካም ናቲ፣ እንዴት ነህ? አይ ሰላም፣ እንዴት ነሽ? ባለቤቴ ነች። እንዴት ነሽ? ሰላም ናቲ። አንድ መስከረ ኮንተም ድራ አለ መጣ ስራ መጣ አቆመሃል። አረ ይሄ ደግሞ ሎጂስቲክ ኦፊሳችን ነው። እንዴ ናቲ፣ እንዴት ነህ? ሰላም ነው? አንተ ደግሞ ስልክ ደውልም አታነሳም። ምሳ ጋብዘኝ እንዳለ ባለቤቴ ነች። ታውቂ እንዴት ነሽ? ሰላም። እሺ እና እንዴት ነህ? ምን አይጠፋው ታዲያ? ይሄ ደግሞ ማርኬቲንግ ኦፊስ አስበሉት፣ በቃ አፋቱት ልጁን። እንግዲህ ፋሚሊ የዛሬዎቹ ቪዲዮዎች እነዚህን መስሉ ነበር። በሌሎች ቪዲዮዎች ከምንገናኝ ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሰፖርት አድርጉን። ቸር ቆዩልኝ።